ከህወሓት ታጣቂ ኃይል ያፈነገጠውና ራሱን ሐራ መሬት ብሎ የሚጠራው ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱ ከተሰማ ወራቶች ተቆጥረዋል። የቡድን የህወሓት አንዱ አካል የነበረ ግን ህወሓትን ጠላት አድርጎ የተነሳ ቡድን ነው። አፋር ክልል ከትሞም ህወሓትን እዋጋለው እያለ እየዛተ ነው። ትግራይ ክልልን ተቆጣጥረን ህወሓትን አስወግደን ሰላም እንፈጥራለን ሲል ይዝታል። በ2017 ዓ.ም መጨረሻ ትግራይን ሙሉ ለሙሉ ለመቆጣጠር እቅድ እንደነበረው የቅርብ ጊዜ ተውስታ ነው። ሆኖም ሰሞኑን በ2017 መጨረሻ ማሳካት ያልቻሉትን በ2018 ለማሳካት እየተንቀሳቀሱ ነው። በአፋር ክልል በሌተናል ጄኔራል ታደሰ ወረደ ላይ የተከፈተው ጦርነት ምን ይመስላል ተብለው የስምረት ፓርቲ አመራሯ ቶጣመ አረዶም ከሪፖርተር ጥያቄ ቀርቦላቸው እንዲህ ሲሉ መልሰዋል። ከሰሞኑም ልክ እንደተለመደው በአፋር ያሉ ኃይላት እስከ 20 ኪሎ ሜትር ወደ ውስጥ ተንቀሳቅሰው ገብተው ነበር። ከመቀለ ወደ መሆኒ የሚወስዱ ሁለት መስመሮች አሉ። አንዱ ከመቀለ በሄዋኔ አድርጎ ወደ አዲቆዮ ዞሮ መሆኒ የሚገባ መስመር ነው። ሌላው ደግሞ በሄዋኔ ሆኖ ወደ አምባላጌ በአዲሹ አርጎ በአባጽህት ተራሮች አልፎ ማይጨው ከደረሰ በኋላ ወደ መሆኒ የሚዞር መስመር ነው። ከአፋር የገቡት ኃይላት የመጀመሪያውን በአዲቀዩ የሚዞረውን መስመር ይዘውት እንደነበር ስለታወቀ ታደሰን የተከተለው አጀብ በማይጨው በኩል ዞሮ መሆኒ ገብቶ ነበር። ወደ ጨርጨር ጉብኝቱ ሄደው የፕሬዝዳንቱ አጀብ ወደ ጨርጨር ሲሄድ አንዳችም ጥቃት ያልተፈጸመበት ሲሆን ከአፋር የገቡት ኃይላትም አንዱን የመሆኒ መስመር እንደያዙት ይታወቅ ነበር። ነገር ግን ከጨርጨር ሲመለሱ የቀረው መስመር ሊዘጋብን ይችላል በሚል ስሜት ከፕሬዝዳንቱ ወገን መንገድ የሚያስለቅቅ ኃይል ከአፋር የገቡት ላይ ተላከባቸው። የተላከው ኃይልም በሞርታርና በዙ 23 ጭምር ጥቃት መሰንዘር ጀመረ። ነገር ግን ከአፋር የገቡት የያዙትን ቦታ በቀላሉ አልለቀቁም ነበር። የህወሓት ኃይል መድፍ ጭምር ተጠቅሟል። ለአንድ ቀን ያህል ጥቃት ከፍቶ ሳይለቁላቸው የተኩስ ልውውጥ አድርጉ። በመጨረሻ ግን ተዋቸው ተብሎ ለቀው ወደ አፋር ክልል ተመለሱ። የህወሓት ኃይላት ግን ከኋላ እየተከተሉ ጥቃት መሰንዘራቸውን ገፉበት። ወደ አፋር ድንበር ዘልቀው ጭምር የሰሞኑን ወረራ አድርገዋል። ከአፋር የገቡት ወደ ኋላ ያፈገፈጉት ግጭቱ ወደ ጦርነት ይሸጋግራል ብለው ነው። ከትግራይ የመጡት ግን እስካሁንም ድንበር ተሻግረው የያዟቸውን በርካታ ቀበሌዎች ሳይለቁ ቀጥለዋል በማለት የሰሞኑ ግጭት እንዴት እንደተፈጠረ አስረድተዋል። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ሌተናል ጄኔራል ታደሰ ወረደ በፌደራል መንግስት ይደገፋል ያሉት ታጣቂ ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱ ነው የሚነገረው። ከመቀለ በስተምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ላኩር አቅራቢያ ከሚገኙት ግንባሮች አንዱ አዛዥ የሆኑት ሸዊት ቢተው በአመቱ መጨረሻ ትግራይን እንቆጣጠራለን ብለዋል። ሆኖም እስካሁን እንዳሰቡት ነገሮች እየሄዱላቸው ያሉ አይመስልም። የቡድን የአቶ ጌታቸው ረዳ ፓርቲ ስምረት ይደግፋል በሚል በተደጋጋሚ ስሙ ይነሳል። ህወሓትን ኋላ ቀርና ከስህተቱ የማይማር ደም በማፍሰስ የሚያምን ቡድን በማለት እነ ጌታቸው ረዳ ይወቅሳሉ። በሌላ በኩል ከህወሓት ያፈነገጠውን ሐራ መሬት የተሰኘውን ታጣቂ ቡድን እንደሚደግፉ እየገለጹ ነው። ታጣቂ ኃይሉ በአፋር 2 ግንባሮች ያሉት ሲሆን ሶስተኛው ግንባር በምዕራብ ትግራይ ወይንም በወልቃይት አዋሳኝ በሆነው ሽራ አቅራቢያ የጦር ሰፈር መስርቷል። ከነዚህ ቦታዎች ታጋዮቹ የህወሓትን አመራር ለማፍረስ ጸጥ ያለ አብዮት ብለው የገለጹትን እቅድ እያዘጋጁ ነው። የትግራይ ክልል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በሰጡት አስተያየት የታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከፌደራል መንግስት ጋር እንደተደረገ እንቆጥረዋለን ብለው ነበርም። የሐራ መሬት አመራሮች ከፌደራል መንግስት ምንም አይነት ድጋፍና እገዛ እንደማያገኙ በተደጋጋሚ ይናገራሉ። እንደ አፍሪካ ኢንተለጀንስ ዘገባ ግን ከወራት በፊት በወጣው በዚሁ ዘገባ ቡድኑ በፌደራል መንግስት እንደሚደገፍ ታውቋል። ህወሓትም መንግስት በአፋር ታጣቂ ኃይል እያደራጀብኝ ነው ይላል። በቅርቡ በአፋር ክልል በነበረው ውጊያ ላይ የሐራ መሬት አንደኛው የህወሓት ተዋጊ እንደነበር ተዘግቧል። የሰላም ኃይሉ አባላት በአብዛኛው ከዚህ በፊት በህወሓት ስር ከነበረው የትግራይ መከላከያ ኃይል ወይንም ቲዲኤፍ ከሚባለው ከድተው ይወጡ ናቸው። በተለይ ካለፈው መጋቢት ወር ጀምሮ በብዛት ከቲዲኤፍ እየኮበለሉ ወደ አፋር ምድር ሲገቡ ይታያሉ። በአጭር ጊዜ ውስጥ በዚህ የተደራጁ ሲሆን ማረጋገጥ ባይቻልም ከፌደራሉ መንግስት ስልታዊ ድጋፍ የሚደረግላቸው ስለመሆኑ ይነገራል። ዋና ዓላማቸውም አሁን ከሻዕቢያ ጋር የገጠመውንና ህጋዊ ማንነቱ በምርጫ ቦርድ የተገፈፈውን ህወሓትን ከስልጣን ማስወገድ ነው። ሸዊት ቢተው እዚህ የሚታዩ ባይሆኑም በሁሉም ቦታዎች ግን ወታደሮች አሉን ሲሉ ማብራሪያ ሰጥተዋል። በአፋር ምድር ሆነው ከጋዜጣው ጋር ቃለ ምልልስ ያደርጉት ሸዊት በሬጅመንቶች መካከል ውድድር እያካሄደ ነው ብለዋል። ሸዊት ናጽናት ተብሎ የሚጠራው ፓርቲ ቀድሞ አመራር አባል የነበሩ ሲሆን
አባታቸው ቢተው ቀደም ሲል በህወሓት ውስጥ ነባር ከፍተኛ አመራር ነበሩ። ጋዜጣው እንዳለው ሸዊት የሰላም ኃይል ተብሎ በተቋቋመው የታጣቂዎች ቡድን በአመራርነት ተሳትፏላቸው። ሌላው ጋዜጣው ያነጋገረው ሄኖክ ተስፋ የተባለ የቀድሞ የቲዲኤፍ አባልን ነው። በጦርነቱ ጊዜ በምዕራብና በሰሜን ያሉትን ግዛቶች መልሰን መውሰድ ይገባን ነበር ይላል። ነገር ግን አዛዦቻችን በሱሱ እንኳን እንዳንጠይቅ አስቆሙን። የነርሱ ብቸኛ ዓላማ ወደ አዲስ አበባ በመገስገስ ስልጣን ይዞ መያዝ ነበር። ከፕሪቶሪያው ስምምነት በኋላ ኮሎኔሎቹና ጄኔራሎቹ የህወሓት ወታደሮች እንደምንሆን ነበር የነገሩን። እኛ ግን የተዋጋ ነው ህወሓትን ለመታደግ ሳይሆን የትግራይን ህዝብ ለመታደግ ነበር ብለዋል። የጌታቸው ረዳ የትግራይ ጊዜ አስተዳደር ሆኖ መሾም በትግራይ ለውጥ እንዳመጣ በ3 ጥይት የቆሰለው ሄኖክ ተስፋ ይናገራል። በፊት ጊዜ ሰላማዊ ሰልፍ ስናደርግ ይደበድቡን፣ ያሰቃዩን፣ ያዋርዱን ነበር። ለዚህም ነው ብዙ የትግራይ ልጅ እየተማረረ አገሩን ለቆ በሊቢያ አረብ ሀገር እየተሰደደው ይላል። አክሎም ጌታቸው ከመጣ በኋላ ግን የተለየ ነገር አሳየን። በምንም አይነት እንደፈለጉ ማሰር እንዳይኖር አድርገ በነጻነት እንድንናገር ፈቀደልን። ጌታቸው የፈቀደው ነጻነት ያልተስማማቸው የህወሓት ሰዎች አካሄዱን ለማስቆም ቆርጠው ተነሱ። በደብረ ጽዮን መሪነትና በሻዕቢያ አዝማችነት በመጋቢት ወር ጌታቸው ከስልጣን በመፈንቅሉ ከሞት አምልጦ ወደ አዲስ አበባ ገባ በማለት ሄኖክ ለጋዜጣው አስረድቷል። በወቅቱ የነበረውን ሁናቴ በማስታወስ የሚናገረው የ42 ዓመቱ የሂሳብ መምህር ካሳይ ኪዳኔ ደግሞ የህወሓት ሰዎች ከከተማ ውጭ ወጥተው ደበደቡን፣ ያልበቃ ብሏቸው እንደሚገድሉን አስፈራሩን። ይህ ሲሆን የዚያኑ ጊዜ ብረት አንስቶ ወደ ሐራ መሬት መግባቱን አመላክቷል። የሰላም ኃይሉ አመራሮች በስራቸው ያለውን ታጣቂ ቁጥር ይህ ነው ብለው ለመናገር ባይፈልጉም በብዙ መቶዎች በአንዳንዶችም ግምት በሺዎች የሚቆጠሩ የሰላም ኃይሉን እንደተቀላቀሉ ይናገራሉ። አብዛኛው ኃይል በአፋር ምድር የሚገኝ ሲሆን ከመቀለ 110 ኪሎ ሜትር በስተምስራቅ ላይ በምትገኘው ላኩራ ተብላ በምትጠራው ቦታ ያለውን ኃይል የሚያዘው ሸዊት ቢተው 2 የሰላም ኃይል ግንባሮች በአፋር 3ኛው ደግሞ በምዕራብ በኩል ወደ ሽረ ቀረብ ብሎ እንደሚገኝ አስረድተዋል። ከነዚህ 3 ግንባሮች የጸጥታ አብዮት በማለት የሚጠሩትን ዘመቻ ለማካሄድ የሰላም ኃይሉ በዝግጅት ላይ ነው። በዚህ ዓመት መጨረሻ ትግራይን ሙሉ ለሙሉ እንቆጣጠራለን ይላሉ። በሌላ አነጋገር የሰላም ኃይሉ አዲሱን ዓመት ትግራይ ለማክበር ማቀዱን እየተናገረ ነው። ከጋዜጣው ጋር ቃለ ምልልስ ያደረገው የሰኔ ወር ከማለቁ በፊት ሲሆን ቃለ ምልልሱ ከተደረገ በኋላ ከ2 ሳምንታት በኋላ የሰላም ኃይሉ ከአፋር እየለቀቀ የመጨረሻውን ጥቃት ለመሰንዘር ወደ ትግራይ ዘልቆ መግባቱ ተመልክቷል። የሰላም ኃይሉ ዋና መሪዎች ኃይላቸው ሙሉ ለሙሉ ትግራይ ውስጥ እንደሚገኝ ከሳምንታት በፊት ማስታወቃቸው አይዘነጋም። በተደጋጋሚ እንደተሰማው ከጦርነቱ ማብቂያ ጀምሮ ህገወጥ የሰዎች ዝውውር፣ የሙስና ወይንም የወርቅ ንግድ ወንጀላዎች መስፋፋታቸው ወታደራዊ አለመግባባቶችን አባብሰዋል። የህወሓት አባላት በጦርነት ወቅት የተዘረፉ ዕቃዎችን በመሸጥ ትርፍ አግኝተዋል። ያኔ መናገር አልቻልንም፣ ከሰላም ስምምነት በኋላ ግን ወደ ወርቅና መዳብ ማዕድን ንግድ ገቡ ሲል ሸዊት ቢተው በምሬት ይናገራል። በግጭት ወቅት የአካባቢው አስተዳደር መፍረሱ ህገወጥ ማዕድን አውጪዎች ከህወሓት ባለስልጣናትና አዛዦች ጋር በመመሳጠር በግልጽ አብረው መስራት ጀመሩ። ከፕሪቶሪያው ስምምነት በኋላ በተከሰተው በተኩስ አቁም ወቅት ከተመዘገቡት 270 ሺህ የቲዲኤፍ አባላት መካከል ከ20 ሺህ የማያንሱ አሁንም በስራ ላይ ይገኛሉ ተብሏል። በጦርነት ውስጥ የተሳተፈና ለደህንነቱ ሲባል ስሙ ያልተገለጸ ምሁር እኛ ቲዲኤፍ የተቀላቀልንበት ምክንያት ሁኔታው አስገዳጅ ስለነበር እንጂ እንደ ኢትዮጵያ የሀገር መከላከያ ሰራዊት የሰለጠነ ሰራዊት አልነበርም ይላል። እውነታው ግን በወቅቱ ከቤተሰብ በምርቃትና በሽልማት ወደ ጦር ሜዳ ሲላኩ እንደነበር ራሳቸው ያሰራጩትና የሰጡት ሆነ የተሞላ ምስክርነት ያው ነው። ቲዲኤፍ ምንም ግልጽ የሆነ የፖለቲካ ዓላማ የለውም የሚል አዲስ ትርክት የተሰማበት የሪፖርት ቲዲኤፍን ተቀላቅለው የነበሩ በርካታ ገበሬዎች፣ ነጋዴዎች፣ መምህራንና የቡድኑ አባላት የሆኑ ተማሪዎች ለቀው ወጥተዋል። ጥለው ከወጡት ውስጥ አብዛኞቹ አሁንም ቃል የተገባውን 90 ሺህ ብር ወይንም $600 ካሳ ይጠብቃሉ። በዚህ ትጥቅ ማስፈታትና መልሶ የማቋቋም ዲዲአር መርሃ ግብር እስከ ሰኔ መጨረሻ ድረስ 48 ሺህ ግድም የሚጠጉት የተጠቀሰውን ገንዘብ የወሰዱ ናቸው። 200 ሺህ የሚያሉት እስካሁንም ሳንቲም አልተቀበሉም። ቲዲኤፍ ውስጥ ያለውን በተመለከተ አንድ ስሙ ያልተጠቀሰ ተመራማሪ ሲናገር ወታደራዊ ውሳኔዎችን በተመለከተ ቲዲኤፍ ውስጥ ያሉት ተምታቶባቸዋል። ምክንያቱም ወደ ቤታቸው መመለስ አይችሉም። አንዳንዶቹ ቤታቸው ፈርሷል። አንዳንዶቹ ከተፈናቀሉበት መኖሪያቸው መመለስ አይችሉም። አንዳንዶቹ ቤተሰቦቻቸው ሞተዋል። በዚህ ምክንያት የመጠጥና ደንዛዥ እጽ ተጠቃሚ ወይንም ሱሰኛ ሆነዋል ይላል። ተመራማሪው አክሎም ሲያስረዳ እነዚህ የቲዲኤፍ ታጣቂዎች ምንም እንኳን ከላይ የተዘረዘሩት ችግሮች ውስጥ ሆነው በግራ መጋባት ውስጥ ቢገኙም ልባቸው አፋር ሐራ መሬት ካለው ኃይል ጋር ነው ይላል። የ4ና የ2 ዓመት ልጆቿን መቀለ ትታ የመጣችው የቀድሞ የፖሊስ ሰራዊት አባል የ29 ዓመቷ ገነት ወልደ ስላሴ ልጆቻቸውን በጦርነት ያጡ እናቶችን አይቻለው። ልጆቻቸው ቢኖሩ ይጦሯቸው ነበር። ህወሓት ለእነዚህ እናቶች እግዚአብሔር ያጥናቸው እንኳን አላላቸውም። የኛ ቀዳሚ አጀንዳ ህወሓትን መገርሰስ ነው። ከማስወገድ ባሻገር አመራሩ ወደ ፍርድ መቅረብ አለበት። ይህ ደግሞ ኃይል አይጠይቅም። መፍትሄውም ጦርነት ውስጥ በመግባት ሳይሆን በአመራር በሰላምና በሐሳብ በማሸነፍ ነው ብላለች።
በቅርቡ በጌታቸው ረዳ የተመሰረተው ስምረት ፓርቲ ከቲፒኤፍ ጋር በጥምረት እየሰራ ይገኛል። የትግራይ የሰላም ኃይል ከሚባለው ጋር ማለት ነው። ይህን አስመልክቶ የፓርቲው ቃል አቀባይ የሆኑት ረዳኢ ሀለፎም ከቲፒኤፍ ጋር የምንለያይ ቢሆንም ግባቸውን እኛም እንጋራለን፣ የነሱ ህልም ቀጣይ ደም መፋሰስን ማስቀረት ስለሆነ ከትግራይ ጋር የተስማማ ነው ብለዋል። ህወሓት በቅርቡ በፈቃዱ ከስልጣኑ ይለቅ ይሆናል፣ አለበለዚያ ግን ከፌደራል ጋር ሆነን በግድ እንዲለቁ እናደርጋለን የሚለው ደግሞ የ29 ዓመቱ ዮሐንስ ወልዳይ ነው። ሸዊት ቢተው ይህን ሐሳብ በማጠናከር በእርግጥ ፍርሃት አለብኝ፣ ትግራይ እስካሁን አልተፈወሰችም፣ እኛ ጦርነት አንፈልግም፣ ግን ደግሞ ምንም አማራጭ የለንም፣ ሚሊዮኖችን ለመታደግ ጥቂት መቶች መስዋዕታቸው አስፈላጊ ይሆናል ብሏል።